አንድ ቢሊዮነር አባት በሀብቱ ዓለምን ሊገዛ ቢችልም የገዛ ልጁን ግን መቆጣጠር ተስኖታል። በየቀኑ አዳዲስ ሰራተኞችን የምታባርር፣ በካፌ ውስጥ ጭማቂ የምታፈስ አስቸጋሪ ልጅ። ይህ ሁሉ አመጽ ግን በውስጡ ላለው እናቴን የገደልኩት እኔ ነኝ የሚል የጥፋተኝነት ስሜት ሽፋን እንደሆነ ማንም አያውቅላትም። አባትየው ተስፋ ቆርጦ አንዲት ተራ አስተናጋጅን ልጄን ጠብቂልኝ ብሎ ሲቀጥር ቤተሰቡን ከመፍረስ ያድነዋል ወይስ የረቀቀ የሴራ ወጥመድ ውስጥ ይከታታል? በሀብት ማዕት ውስጥ የታፈነውን ልብ ለመክፈትስ የሚያስፈልገው ቁልፍ ምንድን ነው? ገንዘብ ወይስ መረዳት? ይህንን በጥርጣሬና በጥልቅ ስሜት የተሞላ ታሪክ እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ ይህንን አስደናቂ ታሪክ ከየትኛው የዓለም ክፍል ሆናችሁ እየተከታተላችሁት እንደሆነ ኮሜንት ላይ ጻፉልን። ከሁላችሁም መስማት እንፈልጋለን። የት ናችሁ? የምትገኙበትን ከተማ ወይም የሀገሩን ስም ጻፉልን። ታሪክ ሰውን ይቀይራል ብላችሁ የምታምኑ ከሆነ ቪዲዮን ላይክ አድርጋችሁ ጀምሩት። እንደዚህ አይነት አስደናቂ ታሪኮችን በየቀኑ ወደ እናንተ የምናደርስበትን የዩቲዩብ ቻናላችንንም ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። አዳዲስ ታሪኮች እንደለቀቅን እንዲደርሳችሁ የደወል ምልክቱን ተጫኑ። አሁን በቀጥታ ወደ ታሪካችን እንመለስ። የቢሊዮነሩ ልጅ የ10 ዓመቷ ኢዛቤላ ቶርን ስም ያተረፈች ነበረች። ጠንካራ ወታደራዊ መምህራንን እስከ ማልቀስ አድርሳለች። አይቪ ሊግ ሳይኮሎጂስቶችንም አስፈርጥጣለች። እሷ በሻኔል ልብስ ውስጥ ያለች አውሎ ንፋስ ነበረች። በማንኛውም የገንዘብ መጠን ሊፈታ የማይችል ችግር። ጋዜጠኞች ቁጥጥር የማይደረግባት ወራሽ ብለው ይጠሯት ነበር። አባቷ አርተር ቶርን የመጨረሻው ትዕግስቱ ነጥብ ላይ ነበር። ሁሉንም ነገር ሞክሯል ከሷ በስተቀር። የ23 ዓመት ዕድሜ ያላት አስተናጋጅ ኤሌና ሚለር የሁለት ወር የቤት ኪራይ ያለባትና በሜሰንና በሜላኒን መካከል ያለውን ልዩነት የማታውቅ እና ማንም ደፍሮ የማያውቀውን አንድ ነገር ልታደርግ ነበር። አልችልም ልትል ነበር። ዘ ኮርነር ስቶን ቢስትሮ በቅንጡ መጽሔቶች ላይ የምታነቡት አይነት ቦታ አልነበረም። ነገር ግን የራሱ የሆነ ጸጥ ያለ ክብር ነበረው። ከአምስተኛው ጎዳና ትንሽ ራቅ ብሎ ለዋጋው ተመጣጣኝ በሆነ ቦታ ላይ የሚገኝ የምሳ እረፍት ላይ ያሉ ጠበቆችንና ለአንድ ቡና ሰዓታትን የሚያሳልፉ ሰዓሊዎችን ያስተናግዳል። ኤሌና ሚለር ሁሉንም ታውቃቸዋለች። በ23 ዓመቷ በቅልጥፍና ትንቀሳቀስ ነበር። ይህም ወደ ሞገስ የቀረበ ነበር። አእምሯ ብዙ ጊዜ ራቅ ብሎ የትምህርት ቤት ወለዷን በማስላት ወይም በጠረጴዛው ስር በምታስቀምጠው የሳይኮሎጂ መጽሐፍ ውስጥ ያለውን ቲዮሪ በመመርመር ላይ ነበር። ኤሌና ታዛቢ ነበረች። አንድ ነጋዴ ደብል ኤስፕሬሶ ከመጠየቁ በፊት የእጁን መንቀጥቀጥ፣ አንዲት አዲስ እናት ሂሳብ ከመጠየቋ በፊት የድካም ገጽታዋን ታይ ነበር። ህይወቷ ቁጥጥር የሚደረግበት ትርምስ ጥናት ነበር። 2 ስራዎች፣ በሃንተር ኮሌጅ የሌሊት ክፍሎች እና ከሌሎች 2 የሆነን ነገር ለመሆን ከሚመኙ ሰዎች ጋር የምትጋራው አፓርታማ። ደክሟት ነበር፣ ግን ደግሞ ተስፋ አልቆረጠችም። አርተር ቶርን የሚለው ስም በፎርብስ እና በዎል ስትሪት ጆርናል ሽፋን ላይ ብቻ የምታውቀው ስም ነበር። እሱ የሲሊኮን ኤሌ ንጉስ ነበር። የቶርን ኢንዱስትሪዎችን ከጋራዥ አልጎሪዝም ወደ ዓለም አቀፍ የቴክኖሎጂ ኢምፓየር የገነባ ሰው ነው። ባለቤቱ ኤልኖር ከ2 ዓመት በፊት በደረሰ አሳዛኝ የፈረስ ግልቢያ አደጋ ከሞተች በኋላ ብቻውን የሚኖር ሰው በመሆኑም ይታወቃል። ነገር ግን የኢዛቤላ ቶርን ስም በተለየና ይበልጥ መጥፎ ስም ባላቸው ክበቦች ዘንድ ይታወቅ ነበር። የኒውዮርክ ቁንጮች፣ የተሰላቹ ሰራተኞች ዘንድ ልጅቷ አፈ ታሪክ ነበረች። ከፔምብሮክ አካዳሚ የተባረረችው በከፍተኛ ኃይል ሌዘር የእሳት አደጋ ማስጠንቀቂያውን በማስነሳቷ ነበር። ሚሼሊን ስታርሼፍን ጨምሮ 12 ሰራተኞችን ያባረረችው አየሩን እየመረዙ ነው በማለት ነበር። እሷ የ10 ዓመት ልጅ ብቻ ነበረች እና ከትንሽ አምባገነን በላይ በባለስልጣናት ላይ የተረጋገጡ ድሎች ነበሯት። ኤሌና ይህንን ሁሉ ያወቀችው ሚስተር ሃሪሰን የተባሉ የከፍተኛ ደረጃ ሞግዚት አገልግሎት የሚያስተዳድሩ ደንበኛ ብዙ ጊዜ ጠረጴዛ ላይ ተቀምጠው ስኮች እየጠጡ የቶርን ቅንጦት ቤት ሰራተኛ ማግኘት ባለመቻላቸው ሲማረሩ ነበር። ልጅቷ እፉኝት ናት ኤሌና ብለው ነበር ባለፈው ሳምንት። እንደ ጅራፍ ያለች ናት፣ ግን ንጹህ መርዝ። ቶርን በአመት ግማሽ ሚሊዮን እየሰጠ ነው፣ ግን ተቀባይ አላገኝም። ከእንግዲህ ምንም አይነት ተቀባይ የለም። ዝናባማ ማክሰኞ ነበር። ቢስትሮ ግማሽ በግማሽ ባዶ በነበረበት ጊዜ የደጅ ደውል ተደወለ። ቀለል ያለ ጥቁር ልብስ የለበሰ ሰው ወደ ውስጥ ገባ። እሱን ተከትላ በቁጣ ጉልበት የምትናወጥ ትንሽ ልጅ ገባች። ኤሌና ወዲያውኑ አወቀችው።
አርተር ቶል ከንጉስ ይልቅ የታገተ ሰው ይመስል ነበር። በቢሮ ውስጥ ባላቸው ብልህነት የሚታወቁት አይኖቹ አሁን ደክመው ነበር። ልጅቷ ኢዛቤላ ፍጹም ተቃራኒ ነበረች። ጥቁር ጸጉሯ ወደ ኋላ ተሰብስቦ በጠንካራ ሁኔታ ታስሯል እና የታዋቂው የዳልተን ትምህርት ቤት እንደሆነ ኤሌና ያወቀችውን የግል ትምህርት ቤት ዩኒፎርም ለብሳለች። በግልጽ እንደሚታየው ቀድሞውኑ አዲስ ቦታ አርፋለች። ለሁለት ሰው የሚሆን ጠረጴዛ አለ አርተር ድምፁ ዝቅ ባለ ሁኔታ። እሺ ጌታዬ፣ በዚህ በኩል ይምጡ አለች ኤሌና ወደ ጥግ ወንበር እየመራቻቸው። እንደተቀመጡም ትወናው ተጀመረ። ይህ ወንበር እርጥብ ነው ኢዛቤላ ሳወቀች። ድምጿ ከፍ ያለና ግልጽ ነበር። አይደለም ኢዛቤላ፣ አርተር ተከዘ። ሳይመለከተው ነበር ነው አጥብቃ ተናገረች። ይሰማኛል እና በጣም አጸያፊ ነው ደግሞ ይሄ መብራት አለች ከላይ ያለውን የአርት ዲኮ መብራት እያመላከተች። በጣም እየጮኸ ነው፣ ራሴን ሊያሳምመኝ ነው። እኔ እዚህ መብላት አልችልም ኢዛቤላ፣ እባክሽን ለ20 ደቂቃ ብቻ። አይ ይሄ ውሃ አለች ኤሌና አሁን የሞላችውን ብርጭቆ በማንሳት። ብረት ይሸታል። ልትመረሽኝ እየሞከርሽ ነው እንዴ? ኤሌና ተመለከተቻት። በንዴት ሳይሆን በሚገርም የክሊኒካዊ ፍላጎት ነበር። ይህ የልጅ እልህ ብቻ አልነበረም፣ የትወና ጽሑፍ ነበር። የተዋቀረ የታሰበበት የቁጥጥር ዘመቻ ነበር። ልጅቷ እየተቆጣች አልነበረም፣ እየሰራች ነበር። የታሸገ ውሃ ላመጣልሽ እችላለሁ መቤት፣ ኤሌና በተረጋጋ ሁኔታ አቀረበች። ኢዛቤላ ባለመሸበሯ ግራ ተጋብታ አይኖቿን አጠበበች። የታሸገ ውሃ አልፈልግም፣ ከኖርዌይ ምንጮች በቤታችን የምናገኘውን ውሃ ነው የምፈልገው። የተራ የቧንቧ ውሃ ነው። ኤሌና ተስማማች፣ ወጥመድ ውስጥ ሳትገባ። የኒውዮርክ ምርቱ ነው፣ 2 ጊዜ ተጣርቷል። አርተር ተገርሞ ቀና ብሎ ተመለከተ። ኤሌና ለሰከንድ ያህል አይኑን ተመለከተች። ከዚያም ወደ ልጁ ተመለሰች። ስሜ ኤሌና ይባላል። እኔ ነኝ የማስተናግዳችሁ። ሌላ ብርጭቆ ከምርጥ የቧንቧ ውሃችን ላምጣልሽ? ኢዛቤላ ፈጠጠችባት። አየሩ ተለወጠ። ይህ ምናልባት ሞግዚቶች የሚያለቅሱበት ወይም ስራ አስኪያጆች በይቅርታ የሚሮጡበት ቅጽበት ነበር። ኤሌና ግን ደብተሯን ይዛ እንደ ድንጋይ ታግሳ ቆመች። እኔ ኢዛቤላ ተናገረች። ድምጿን ዝቅ አድርጋ ነበር። የተጠበሰ አይብ እፈልጋለሁ፣ ነገር ግን በ9 ጥራጥሬ ዳቦ ላይ እንጂ በነጭ ላይ አይደለም። እና አይቡ ግሩዌር እንዲሆን እፈልጋለሁ፣ ግን ያልቆየ ግሩዌር እና ዳርዳሩ እንዲቆረጥ በ3 ማዕዘን ሳይሆን በ4 ማዕዘን እና ትንሽ እንኳን ጠቆር ካለ እመልሰዋለሁ። እሺ ኤሌና እየጻፈች ነበር። 9 ጥራጥሬ ትኩስ ግሩዌር፣ ዳርዳሩ በ4 ማዕዘን የተቆረጠ በጣም ያልጠቆረ። ገብቶኛል። ለእርሶስ ጌታዬ? አርተር ቶል ኤሌናን ልክ እንደ መንፈስ እያያት ነበር። ጥቁር ቡና ብቻ። እሺ አሁን ይመጣል። ኤሌና ሄደች። ከኋላዋ የልጅቷ አይኖች እንዳሉ ይሰማት ነበር። ከ10 ደቂቃ በኋላ ተመለሰች። ቡናውን በአርተር ፊት እና ሳህኑን በኢዛቤላ ፊት አስቀመጠች። ፍጹም ነበር። በ9 ጥራጥሬ ዳቦ፣ በቀላሉ የተጠበሰ በ4 ፍጹም ቢጫ 4 ማዕዘን ሳንዱች። ኢዛቤላ መረመረችው። አንዱን አነሳች፣ አሸተተችው፣ ገለበጠችው፣ መልሳ አስቀመጠችው። ከዚያም በድንገት በኃይል እጇን በጠረጴዛው ላይ አወዛወዘች። ሳህኑን፣ ሳንዱቹን እና ሙሉ ብርጭቆ ውሃውን ወለሉ ላይ እንዲከሰከስ አደረገችው። ክፍሉ ጸጥ አለ። ጠቁሮ ነበር ኢዛቤላ ተናገረች። ፊቷ ቀልቷል። አርተር ቶል ወንበሩ ላይ ተዝለፈለፈ። ሽንፈቱ ሙሉ ነበር። ጭንቅላቱን በእጆቹ መካከል አደረገ። ይቅርታ ሲል ለወለሉ አንሾካሾከ። በጣም ይቅርታ። ኤሌና አርተርን አልተመለከተችም። የተሰበረውንም ሳህን አልተመለከተችም። በቀጥታ ኢዛቤላን አየች። ኤሌና የመላው ሬስቶራንት አይኖች በሷ ላይ እንደሆኑ ተሰማት። ስራ አስኪያጇ ማይክ ከኩሽና ሲወጣ አየችው። ፊቱ እንደ ነጎድጓድ ደመና ሆኖ ነበር። ይህ ነበር በአስቸጋሪዋ ሕፃን ቁጣ ምክንያት ከስራ የምትባረሩበት ቅስፈት። ሚስተር ቶርን እኔ ማይክ ጀመረ። ነገር ግን ኤሌና እጇን አነሳች። በትንሽ ምልክት በድንገት አስቆመችው። ተንበርክካ በአቅራቢያዋ ካለ ቦታ ናፕኪን አነሳች። ትልቁንና ግልጽ የሆነውን ትርምስ ማጽዳት አልጀመረችም። አንድ እርጥብ የዳቦ ቁራጭ ከወለሉ ላይ አነሳች። አየችው። ከዚያም ኢዛቤላን ተመለከተች። አርተር ቀድሞውኑ ቦርሳውን እያወጣ ነበር። ወፍራም ጥቁር ኤምኤክስ ካርድ ታየ። እከፍላለሁ፣ ለሁሉም እከፍላለሁ፣ በጣም ይቅርታ። ጠቁሮ ነበር ኢዛቤላ ደገመች። ነገር ግን ድምጿ አሁን ትንሽ ነበር። ፍንዳታው አብቅቷል። እናም ውጤቱ ጸጥታ ብቻ ነበር። ኤሌና የክሬዲት ካርዱን ችላ አለች። ስራ አስኪያጁንም ችላ አለች። እርጥቡን ቁራጭ ያዘች። ልክ ነሽ አለች ኤሌና። ድምጿ ዝቅ ያለ ቢሆንም በጸጥታው ክፍል ውስጥ የሚሰማ ነበር። ይሄኛው ጎን ከሌላው ትንሽ ይበልጥ ጠቁሯል። የኔ ስህተት ነው።
በደንብ ማረጋገጥ ነበረብኝ። የኢዛቤላ ጭንቅላት ቀና አለ። መንጋጋዋ በግርምት ተከፈተ። ከሚጠብቁት ምላሶች ሁሉ መጮህ፣ ማልቀስ፣ ማባበል፣ ማስፈራራት፣ ቀላል እውነታን መቀበል ፈጽሞ ያላጋጠማት ነገር ነበር። ግን አንድ ጥያቄ አለኝ፣ ኤሊና ቀጠለች፣ አሁንም ተንበርክካ ራሷን ወደ ልጅቷ አይን ደረጃ ዝቅ በማድረግ ውርወራው 10 ወይስ 7.5? ሳህኑ ጥሩ ርቀት ሄዷል። ነገር ግን የውሃው መዝረክረክ ትንሽ የበዛ ይመስላል። ብዙ አልተገደበም። አርተር ጭንቅላቱን ቀና አደረገ። ስራ አስኪያጁ ማይክ አይምሮ የተገታ መሰለ። ኢዛቤላ ንግግር አጣች። ዝም ብላ ፈጠጠች። እየጠየኩሽ ያሉት አለች ኤሊና የተሰባበረውን የሴራሚክ ቁርጥራጮች መሰብሰብ ስትጀምር። ትዕይንት ልታሳይ ከሆነ የግድ ትልቅ መሆን አለበት። ያ ጥሩ ነበር። ከጠረጴዛ መገልበጥ ልምድ ትንሽ የተቀዳ ብልህ ትመስያለሽ። ይበልጥ ኦሪጂናል የሆነ ነገር ማሰብ የምትችይ ይመስለኛል። ትንሽ የማይታይ ፈገግታ በኢዛቤላ ከንፈሮች ላይ ታይቶ ወዲያውኑ ጠፋ። ዝም በይ አጉረመረመች። የምሬን ነው። ኤሊና እየቆመች ነበር። ያ ሁሉ ጉልበት ለምን? ለእርጥብ ወለል? በጣም አሰልቺ ነው። አሁን ገና ይርብሻል ወይስ የትወና ጥበብ ብቻ ነበር? አይ አይርበኝም። እሺ እንግዲያውስ አባትሽ ቡናቸውን እስኪጠጡ ድረስ ዝም ብለሽ ትቀመጫለሽ። በነገራችን ላይ እየቀዘቀዘ ነው። ኤሊና በረጋ መንፈስ ትርምሱን አጸዳች። ለአርተር አዲስ ቡና እና ለኢዛቤላ አዲስ ብርጭቆ ውሃ መጣች። ይቅርታ አልጠየቀችም፣ አላቆላመጠችም። ዝም ብላ ነበር። ለመጀመሪያ ጊዜ ኢዛቤላ ቶርን ዝም አለች። ስለ መብራቱ ማማረሯንም ተወች። እግሯንም አላንኳኳችም። ዝም ብላ ተቀመጠች። ስትመለከት ኤሊና ወንበሩን ስታብስ አገላለጿ ጥልቅና ፍጹም ግራ መጋባት ነበር። አርተር ቡናውን ጠጣ፣ ሂሳቡንም ከፈለ፣ የተሰበረውን ሳህን ጨምሮ። እናም ቆመ። አመሰግናለሁ አላት ኤሊናን። ድምፁ ጎርንኖ ነበር። ስራዬ ነው ጌታዬ አለች። ወደ በሩ ሲሄዱ ኢዛቤላ ወደ ኋላ ተመለከተች። አይኖቿ ከኤሊና አይኖች ጋር ተገናኙ። ኤሊና ትንሽ ትከሻዋን ነቀነቀች። ኢዛቤላ አልተቆጣችም። ዝም ብላ ብቻ ተመለከተቻት። ከአንድ ሰዓት በኋላ ኤሊና ስራዋን ስትጨርስ ማይክ ወደ ቢሮ ጠራት። ያ ምን እንደነበር አላውቅም። ሚለር ግንባሩን እያሻሸ ነበር። ግን ልቤ ሊሸከመው አይችልም። አደራ እንዳትደግሚው። ምኑን? ይሄውልሽ ስልኩን ሰጣት። የአርተር ቶርን የግል ረዳት ደውላ ነበር። በዚህ ቁጥር ላይ እንድትደውይ ትፈልጋለች። አስቸኳይ ነው ብላለች። ኤሊና ወረቀቱን ተመለከተችው። ስልክ ቁጥር ብቻ አልነበረም። በሆዷ ውስጥ ቀዝቃዛ የፍርሃት ስሜት ተሰማት። ወይ ልትከሰስ ነው ወይ ደግሞ ልትሸከመው የማትችለው ነገር ሊቀርብላት ነው። የትኛው እንደሚብስ እርግጠኛ አልነበረችም። በዚያ ምሽት ጠባብ አፓርታማ ውስጥ ሆና ደወለች። ሚስ ሚለር፣ ሚስተር ቶርን ሊያዩሽ ይፈልጋሉ። መኪናቸው ከህንጻሽ ውጪ በአንድ ሰዓት ውስጥ ይደርሳል። ጥያቄ አልነበረም፣ ትዕዛዝ ነበር። ከአንድ ሰዓት በኋላ ጥቁር የሚያብረቀርቅ መርሰዲስ ኤስ ክላስ ዝምተኛ የድሮ ሀብትን የሚናገር አይነት በመንገዱ ዳር ቆመ። ስትገባ ወደ ሌላ ዓለም እየገባች እንደሆነ ተሰማት። መኪናው ተንቀሳቀሰ። ወደ ከተማዋ ናት፣ ወደ ፓርኩ አመራ። ሰዎችን ወደሚገዛው የሀብት አይነት የቶርን ኢንዱስትሪዎች ህንጻ የከተማው ሰማይን የሚወጋ የመስታወትና የብረት ስብርባሪ ነበር። ኤሊና በቀጥታ ወደ ግል ሊፍቱ ተወሰደች። እሱም ወደ አቀባበል ሳይሆን ወደ አርተር ቶርን የቤት ውስጥ ቢሮ ተከፈተ። ክፍሉ ሰፊ ሆኖ ከወለል እስከ ጣሪያ ባሉ መስኮቶች ሴንትራል ፓርክን የሚያሳይ ነበር። እሱም ከዚህ ከፍታ ጥቁር አራት ማዕዘን ብርድ ልብስ ይለበሰም እሱ ከዚህ ከፍታ ጥቁር አራት ማዕዘን ብርድ ልብስ ይመስላል። ቦታው ዝቅተኛና ቀዝቃዛ ነበር። ምናልባትም ዋጋ በማይወጣላቸው ነገር ግን ግላዊ ባልሆኑ የጥበብ ስራዎች የተሞላ ነበር። አርተር ቶርን በመስኮቱ አጠገብ ቆሟል። ቢስትሮ ውስጥ እንደነበረው የተሸነፈ ሰው አይመስልም ነበር። እዚህ በስልጣኑ ተከቦ አስፈሪ ነበር። ሚስ ሚለር ስለመጣሽ አመሰግናለሁ። ምርጫ አልሰጠኸኝም ነበር። ኤሊና የቦርሷን ማሰሪያ ይዛ መለሰች። ፈገግታ በከንፈሮቹ ላይ ታየ። አዎ አልሰጠውሽም አይደል? እባክሽን ተቀመጪ። ኤሊና ምናልባት ከመኪናው የበለጠ ዋጋ ባለው የቆዳ ሶፋ ላይ ተቀመጠች። ቀጥተኛ ሆናለሁ አለ አርተር ወደ እሷ ዞሮ። ዛሬ ያየሁትን ማንም አድርጎት አያውቅም። አላባበልሻትም፣ አልጮሽባትም እና አልተሸነፍሽም። ጌታዬ እኔ ስራዬን እየሰራው ነበር። አይ እሱ ብቻ አይደለም፣ ሌላም ነገር እያደረግሽ ነበር። አየሻት፣ ሌላ ሁሉ ሰው እንደ ጭራቅ
ወይም እንደ ክፍያ ቼክ ነው የሚመለከታት። አንቺ ግን በሷ ውስጥ ሌላ ነገር አየሽ። ምን ነበር ኤሊና? ኤሊና ለጥቂት ጊዜ አሰበች። ስራዋን በጣም የምታውቅ ሕፃንን አየው። ስራዋ ሁሉም ሰው እንዲተዋት ማድረግ ነው። አርተር በቀስታ ነቀነቀ። በጣም ጎበዝ ናት። በ6 ወራት ውስጥ 7 ሞግዚቶችን፣ 3 ልዩ የባህሪ ቴራፒስቶችን፣ የፔምብሮክ አካዳሚን፣ ዳልተንን ሁሉ አልፋለች። አሁን ልትባረር ነው። የመጨረሻ ተስፋዬ ላይ ነኝ። የብዙ ቢሊዮን ዶላር ችግሮችን መፍታት የምችል ሰው ነኝ። ግን ይሄንን የራሴን ልጅ ችግር ግን መፍታት አልቻልኩም። ተጋላጭነቱ ተመልሷል። በዚህ ትልቅ የስልጣን ቦታ ላይ ይበልጥ ጎልቶ ይታያል። ሚስተር ቶርን፣ እኔ አስተናጋጅ ነኝ። በእርግጥ ሳይኮሎጂ እያጠናው ነው፣ ግን ለዚህ ብቁ አይደለውም። ብቁ የሆኑ ሰዎች ሁሉ ወድቋል። ወደ ጠረጴዛው ተራመደ። በዲግሪያቸው በዘዴዎቻቸው ይመጣሉ። እሷ ግን ወዲያውኑ ታሸንፋቸዋለች። ይፈሯታል፣ ወይም ደግሞ እኔን ይፈሩኛል። አንቺ ግን ሁለታችንንም አልፈራሽም። ዞር አለ። ልቀጥርሽ እፈልጋለሁ ሚስ ሚለር። እንደ ሞግዚት፣ እንደ መምህር አይደለም፣ እንደ ጓደኛ፣ እንደ ተቆጣጣሪ። ምን እንደምትለው አላወቀችም። ከትምህርት በኋላ ቅዳሜና እሁድን ከሷ ጋር እንድታሳልፍ ይፈልጋለሁ። ዛሬ ያደረግሽውን ያንኑ አድርጊ። የኤሊና አይምሮ ተናወጠ። አይ አልችልም፣ ስራ አለኝ፣ ትምህርትም አለኝ። እከፍልሻለሁ፣ አርተር ተናገረ። በአመት $400,000 እከፍልሻለሁ። ኤሊና መተንፈስ አቃታት። ያ ቁጥር በጣም ትልቅ ነበር፣ ረቂቅ ነበር፣ ነፃነት ነበር፣ የዕዳ ሁሉ መጨረሻ ነበር፣ የፍርሃትም መጨረሻ። እንዲሁም ቀጠለ፣ በምትመርጪው ማንኛውም ዩኒቨርሲቲ ለማስተርስ እና ለዶክትሬት ፕሮግራምሽ ሙሉ በሙሉ የትምህርት ቤት ክፍያሽን እሸፍናለሁ። ኮሎምቢያ፣ ዩል፣ የትኛውም ቦታ። እያለመች ነበር። ይህ እውነት አይደለም። ለምን እኔ? አንሾካሾከች። ምክንያቱም በ2 ዓመት ውስጥ ያለ ንቀት የተመለከተችው የመጀመሪያዋ ሰው አንቺ ነሽ። ኤሊና ከመመለሷ በፊት እንደ በረዶ የቀዘቀዘ ድምፅ ክፍሉን ሰነጠቀው። አርተር፣ የምርህን ሊሆን አይችልም። አንዲት ሴት ከተያያዘው ቢሮ ወጣች። ረዥም፣ ቀጭንና በሀብት የተጥለቀለቀች ነበረች። ቀለል ያለ ጥቁር ልብስ፣ የቦቴጋ ቬኔታ ቦርሳ ይዛለች። የፀጉር አቆራረጧም ልዩ ነው። ኤሊናን በግልጽ ንቀት ተመለከተቻት። ይህቺ ሕፃን ልጅ ናት እንጂ የጎዳና ውሻ አይደለችም። ዝም ብለሽ ከመንገድ ላይ አታነሻትም። ቪክቶሪያ፣ ይሄ አንቺ ጉዳይ አይደለም። አርተር ድምፁን እያጠነከረ መለሰ። ኢዛቤላ የእህቴ ልጅ ናት። ለዛ ሙሉ በሙሉ ይህ የኔ ጉዳይ ይሆናል ስትል ሴትዮዋ ቪክቶሪያ ቶርን ተናገረች። ቀዝቃዛ አይኖቿን ወደ ኤሊና ዞረች። አንቺ አስተናጋጅ ነሽ። በትክክል ለእህቴ ልጅ ምን መስጠት የምትችይ ይመስልሻል? የተሻለ የተጠበሰ አይብ አሰራር? ቪክቶሪያ ጠየቀች። አርተር አስጠነቀቃት። ቪክቶሪያ። ኤሊና አይ ስትል መለሰች። እየተንቀጠቀጠች ቢሆንም ቆመች። ሚስ ቶርን፣ ልክ ነሽ። በእርግጥ ለዚህ ብቁ ላልሆን እችላለሁ። ከታዋቂ ትምህርት ቤት ዲግሪ የለኝም እና ስለዚህም ነገር ምንም አላውቅም። ወደ ቅንጡ ክፍሏ እጇን አወዛወዘች። ግን ደግሞ የማጣው ምንም ነገር የለም። እነዚያ ሌሎች ሰዎች ሁሉ ስራቸውን ማቆየት ይፈልጉ ነበር። አንቺን ማስደመም ይፈልጉ ነበር። አርተርን ተመለከተች። እኔ ገንዘብህን አልፈልግም። አርተርና ቪክቶሪያ ሁለቱም በድንገት ተመለከቷት። ማለቴ ይፈልጋለሁ። ኤሊና ተንተባተበች። እጅግ በጣም ብዙ ገንዘብ ነው፣ ግን የማደርገው ለዛ መሆን የለበትም። ጥያቄህን የሚቀበል ከሆነ ቅድመ ሁኔታዎች ይኖሩኛል። ቪክቶሪያ ፌዘች። ቅድመ ሁኔታዎች? አንቺ ምንም አይነት ሁኔታ ላይ ምንድናቸው? አርተር አቋረጣት። አንደኛ አለች ኤሊና። ድፍረቷ እየጨመረ ነበር። ልክ ነህ፣ እኔ ሞግዚት አይደለሁም። ስለዚህ አሁንም ሞግዚት አልሆንም፣ አገልጋይ አልሆንም፣ ጓደኛዋም አይደለሁም። እኔ ዝም ብዬ ሰው ነኝ። እሷን ለማስተካከል እዚህ አልመጣሁም። ከእሷ ጋር አብሬ ለመሆን ነው የመጣሁት። ጥሩ አለ አርተር። ሁለተኛ ሚስ ቶርን አለች ቪክቶሪያን እያየች። ከኔና ከኢዛቤላ ርቀሽ ትቆያለሽ። እኔ ከእርሷ ጋር ስሆን ያንቺ መጨነቅ አይረዳንም። የቪክቶሪያ ፊት በከፍተኛ ቁጣ ተሸፍኖ ነበር። እንዴት ትደፍሪያለሽ? እንዴት እኔን እንደዚህ ለማለት ትደፍሪያለሽ? ኤሊና የአርተርን አይኖች እያየች
ቅድመ ሁኔቶቿን ተናገረች። አርተር ቪክቶሪያን ተመለከታት። ቪክቶሪያ፣ እኔ እየያዝኩት ነው ይህንን ነገር፣ እባክሽን ታዩ። ይሄ ይቆጭሃል አርተር፣ ባልሰለጠነ ሰው እጅ እየጣልካት ነው። ግዴለሽነት ነው። ለኤሊና የመጨረሻ የመርዝ እይታን አሳይታት ወጣች። እሺ ሶስተኛውስ? አርተር ወደ ኤሊና ዞሮ ጠየቀ። ሶስተኛ አለች ኤሊና በጥልቀት እየተነፈሰች። አንተም በዚህ ውስጥ መሳተፍ አለብህ። እኔ አንተ ምትክ አይደለሁም። ከጠራው ትመጣለህ። በራት ሰዓት መገኘት አለብህ ካልኩ ትገኛለህ። ምንም አይነት ምክንያት፣ ምንም አይነት የቦርድ ስብሰባ ተቀባይነት የለውም። ካልሆነ ይሄ ሁሉ ጊዜ ማባከን ነው። ገንዘብ ከዚህ ሊያስወጣ አይችልም። የሲሊኮን ቫሊ ንጉስ አርተርቶን ጥያቄ እያቀረበች ያለችውን ይህችን የ23 ዓመት አስተናጋጅ ተመለከታት እና በዚያ ቀን ለሁለተኛ ጊዜ ያልተጠበቀ ነገር አደረገ። ፈገግ አለ። የደከመ ግን እውነተኛ ፈገግታ። መች መጀመር ትችያለሽ? የቶርኒ ቅንጦት ቤት ከቤት ይልቅ መገለጫ ነበር። በሴንትራል ፓርክ ውስጥ ታሪካዊ ህንፃ ላይ የመጨረሻዎቹን 3 ፎቆች ይይዛል። የቤት እቃዎቹ ጥቂትና ማዕዘን ያላቸው ነበሩ። ጥበቡ ግርማ ሞገስ ያለው፣ ጸጥታውም የሚያስደነግጥ ነበር። ሰራተኞች በሙሉ ጥቁር ዩኒፎርም የለበሱ እንደ መናፍስት ይንቀሳቀሱ ነበር። ፈጽሞ አይን ውስጥ አይገቡም። የመስታወትና የእብነ በረድ ምሽግ ነበር እና መሃል ላይ ኢዛቤላ ነበረች። የኤሊና የመጀመሪያው ቀን በሚቀጥለው ሰኞ ጀመረ። ስራዋን ለቃ ነበር። የአንተር ኮሌጅ የመጨረሻ ፈተናዎቿ በድንገት የራቀ ትዝታ ሆኑ። ከሰዓት 9 ሰዓት ተኩል ላይ ደረሰች። ልክ ኢዛቤላ በግል ሹፌር ከዳልተን ትምህርት ቤት ስትመጣ ኢዛቤላ ኤሌናን በትልቁ አዳራሽ ውስጥ ስትመለከት የተረጋጋ የነበረው ፊቷ ወዲያውኑ ተለወጠ። አንቺ? አዎ እኔ ነኝ፣ ኤሌና መለሰች። የወረቀት ቦርሳ ይዛ ነበር። የተጠበሰ አይብ አምጥቼልሻለሁ፣ በ9 ጥራጥሬ፣ በአዲስ ግሩዌር፣ ዳርዳሩ በ4 ማዕዘን የተቆረጠ እና በጣም ያልጠቆረ። ኢዛቤላ ቦርሳው ላይ አፈጠጠችበት። አልራበኝም። እሺ። ኤሊና ባልተለመደ መልኩ ዘመናዊ በሆነ ወንበር ላይ ተቀመጠች። ቦርሳውን ከፈተችና አንድ ሳንዱች አወጣች። እኔ ግን እርቦኛል። እዚያው ተቀምጣ የተጠበሰውን አይብ በላች። ኢዛቤላ እጆቿን አጣምራ እየተመለከተቻት ነበር። እዚህ መብላት የለብሽም አለቻት። የት ነው መብላት ያለብኝ? ወጥ ቤት ውስጥ ከሰራተኞቹ ጋር። አባትሽ የቀጠረኝ እንደ ሰራተኛ አይደለም፣ ኤሊና መለሰች። ሌላ ጉርሻ እየጎረሰች ነበር። በተጨማሪም ይህ ወንበር በጣም መጥፎ ነው። መቅመስ ትፈልጊያለሽ? አይ አልፈልግም፣ እኔ ቤት ስራ አለብኝ። ኢዛቤላ ዞር ብላ በሚንሳፈፈው የመስታወት ደረጃ ወደ ላይ ወጣች። እሺ እኔ እዚህ ሆናለሁ ብላ ኤሊና ተከተለቻት። ለ3 ሰዓታት ያህል ኤሊና ሳሎን ውስጥ ተቀመጠች። የሳይኮሎጂ መጽሐፏን አነበበች። የቃላት መፍቻ እንቆቅልሽ ሰራች። የመጀመሪያውን ፎቅ ቃኘች። ምንም አይነት ግላዊ ነገር አለመኖሩን አስተዋለች። ምንም አይነት ፎቶዎች፣ ዝርክርክ ነገሮች ወይም ህይወት በቤት ውስጥ አልነበረም። ምሽት 12 ሰዓት ተኩል ላይ አንድ ሼፍ እራት መቅረቡን ተናገረ። ኤሊና ወደ መመገቢያ ክፍሉ ሄደች። 30 ሰዎችን ሊይዝ የሚችል ትልቅ ጠረጴዛ ያለው ሰፊ ቦታ ነበር። በሁለቱም ጫፎች ላይ ለ2 ሰው ተዘጋጅቷል። ኢዛቤላ መጣች፣ ተቀመጠችና የናፕኪን ጨርቋን ዘረጋች። ኤሊና በተቃራኒው ጫፍ ላይ ተቀመጠች። ጨው ልታቀብኝ ትችያለሽ? ኤሊና ጠየቀች። የጨው ማስቀመጫው ቢያንስ 20 ጫማ ርቀት ላይ ነበር። ኢዛቤላ ተመለከተቻት። ከዚያም ጨውን፣ ከዚያም መልሳ እሷን አየች። አልችልም። እሺ። ኤሊና ተነሳችና የጠረጴዛውን ርዝመት ተራመደች። ጨውን አነሳችና ተመለሰች። በዝምታ በሉ። ምግቡ በጣም ጥሩ ነበር። የተጠበሰ ስካሎፕ ከሳፍሮን ሪሶቶ ጋር። ኢዛቤላ የሷን በትንሹ እየነካካች ታዲያ አለች ኤሊና፣ ይህ የዳልተን ትምህርት ቤት እንዴት ነው? ከፔምብሮክ ይሻላል ወይስ ይብሳል? በጣም አሰልቺ ነው፣ ኢዛቤላ መለሰች። ምንድነው የሚያሰለቸው? ሁሉም ነገር። መምህራኖቹ ደንቆሮች ናቸው፣ ልጆቹም ደንቆሮች ናቸው። እዛ ሁሉም ደንቆሮ ነው። አዎ፣ በመላው ህንፃ ውስጥ ብቸኛዋ ብልህ ሰው መሆን ብቸኝነት ሳይፈጥር አይቀርም። የኢዛቤላ ሹካ ወደ አፏ አጋማሽ ላይ ቆመ። አንቺም ደንቆሮ ነሽ። ምናልባት፣ ኤሊና መለሰች። የከፍተኛ ስታቲስቲክስ ክፍሌን እየወደኩ ነው። በጣም ከባድ ነው።
ግን ውሸታም ማወቅ ላይ በጣም ጎበዝ ነኝ። ኢዛቤላ ሹኳን አስቀመጠች። እኔ እየዋሸሁ አይደለም፣ እየዋሸሽ ነው። ደንቆሮች እንደሆኑ በትክክል እንደዛ አታስቢም። ሌላ ነገር እንደሆኑ ነው የምታስቢው። ግን ደንቆሮ የሚለው ቃል ጥሩ ነው፣ እንደ ጋሻ ያገለግላል፣ ሰዎችን ዝም ያሰኛል እና ጥያቄ እንዲያቆሙ ያደርጋቸዋል። ኢዛቤላ ቆመች። ጨርሻለሁ። ወጥታ ሄደች። ለመጀመሪያው ሳምንት ሂደቱ እንደዚህ ነበር። ኢዛቤላ ትፈትናለች፣ ኤሊና ትመክታለች። ኢዛቤላ ትሳደባለች፣ ኤሊና ትስማማለች እና ሐሳቡን ትቀይራለች። ኤሊና ሕያውና የሚተነፍስ የገለልተኛ መረጋጋት ግንብ ነበረች። ይህ ደግሞ ልጅቷን እያበሳጫት ነበር። እሷ ፍንዳታዎችን ለምዳ ነበር። ኤሊና ግን የሚያስተጋባ ድምጽ ብቻ ነበር የምትሰጣት። በሁለተኛው ሳምንት ኢዛቤላ ጨመረችበት። ኤሊና ስትመጣ ቤተ መጽሐፍ ውስጥ አገኘቻት። ስለ አዲስ ጀማሪ ኩባንያ እየተማርኩ ነው አለች ኢዛቤላ። ሊንጎሊፕ ይባላል። በሰው ሰራሽ አስተውሎት ኤአይ ላይ የተመሰረተ የቋንቋ መምህር ነው። ጥሩ ነው ኤሊና መለሰች። አባዬ ኢንቨስት ለማድረግ እያሰበ ነው። የኔን አስተያየት ይፈልጋል። እኔ በሱ የፈረንሳይኛ ቋንቋዬን ልለማመድበት ነው። መስማት ትፈልጊያለሽ? እኔ ፈረንሳይኛ አልናገርም ኤሊና መለሰች። አዎ በትክክል ኢዛቤላ ተናገረች። ክፉ ትንሽ ፈገግታ በከንፈሮቿ ላይ ታየ። ታብሌቷን ነካችና ፈጣንና ፍጹም የሆነ የፈረንሳይኛ ንግግር ክፍሉን ሞላው። ከዚያም ወደ ኤሊና ዞረች። ስለ አነጋገሩ ምን ታስቢያለሽ? ኤሊና ይህንን ጨዋታ ታውቀዋለች። የውርደት ስነ ስርዓት ነበር። ፈረንሳይኛ ይመስላል። ኢዛቤላ ድምጿ በንቀት ተሞልቶ ዞር አለች። ያልተማረ ዝቅተኛ ደረጃ ላይ ያለ ደንቆሮ ብቻ ነው እንደዚህ ያሉ ርካሽ ጫማዎችን የሚያደርገው። ከቆሻሻ መጣያ መሸጫ ቦታ እንደ ገዛሻቸው ያስታውቃሉ። ኤሊና ቀለል ያሉና ያረጁ ስኒከሮቿን ተመለከተች። በእውነቱ ከቆሻሻ መጣያ መሸጫ ነው የተገዙት። ጥሩ አስተዋይነት ነው። ግን የኤአይ ተሳስቷል። ጫማዎቹ ርካሽ አይደሉም። 50 ሳንቲም ነበር የተገዙት። ልዩነት አለው። አሁን ሌላ ምን ሊል ይችላል? የኢዛቤላ ፈገግታ ጠፋ። ወጥመዱ አልሰራላትም። ጨርሷል። ኤሊና ራሷን ነቀነቀች። እሺ እንግዲያውስ ያልተማረው ማንነቴ ሊያነብ ይሄዳል። ሌላ የስድብ ቃላትን ልታስተምሪኝ ከፈለግሽ አሳውቂኝ። ኢዛቤላ ቤተ መጽሐፍ ውስጥ በቁጣ እየነደደች ትታት ሄደች። ትልቁ ለውጥ የመጣው በአጋጣሚ ነበር። ኤሊና በሁለተኛው ፎቅ ላይ መታጠቢያ ቤት ስትፈልግ በትንሹ የተከፈተ በር አለፈች። ከውስጥ ሙዚቃ ይሰማ ነበር። በኮሪደር ውስጥ አንዳንድ ጊዜ እንደሚሰማው የጸዳ ክላሲካል ሙዚቃ አልነበረም። ጥሬና ውስብስብ ፒያኖ ነበር። አንድ ሰው እየተጫወተና ስህተቶችን እየሰራ ነበር። የአንድ የቾፒን ኢቲዩድ አስቸጋሪ ክፍልን ይጫወታሉ፣ ይሰናከላሉ፣ በለውሳስ ይራገማሉ እና እንደገና ይጀምራሉ። ኤሊና በሩን ገፋ አደረገችው። ክፍሉ ጨለማ ነበር፣ በግልጽ ጥቅም ላይ ያልዋለ እና በአቧራ ጨርቆች የተሸፈነ። ከአንድ ግዙፍና የሚያብለጨልጭ ቦሶንዶርፈር ግራንድ ፒያኖ በስተቀር ሁሉም ነገር ተሸፍኖ ነበር እና በዛ የተቀመጠችው ኢዛቤላ ነበረች። ዝም ብላ እየተጫወተች አልነበረም፣ ቁልፎቹን እየተፋለመች ነበር። ትንሽ ፊቷ በጣም ከባድ በሆነ ትኩረት ተቋጥሮ ነበር። ይህም ሊያም የቀረበ ነበር። ሙዚቃው ውብ ነው፣ ነገር ግን በተስፋ የቆረጠና በብቸኝነት ቁጣ የተሞላ ነው። አንድ ኮርድ ተሳሳተች። ቁልፎቹን በቡጢዎቿ መታቻቸው እና ኤሊናን በመስታወቱ ነጸብራቅ ውስጥ አየቻት። ውጪ ብላ ጮኸች። የፒያኖን ክዳን በኃይል እየዘጋች ነበር። ኤሊና ትንፋሽ አጣች። ያ በጣም የሚገርም ነበር ኢዛቤላ፣ ምንም አላወቅኩም ነበር። ውጪ እያልኩሽ ነው። እዚህ መግባት አይፈቀድልሽም፣ ለማንም አይፈቀድም። ኢዛቤላ እየተንቀጠቀጠች ነበር። አይኖቿ በፍርሃትና በቁጣ ፈጠዋል። ኢዛቤላ ችግር የለውም፣ እኔ ዝም ብዬ። ውጪ ያልኩሽ እኮ ውጪ ከዚህ። አንድ ሜትሮኖም ከፒያኖ ላይ አንስታ ወደ ኤሊና ወረወረችባት። ኤሊና ጎነበሰች። ሜትሮኖሙም ከበሩ ፍሬም ጋር ተጋጭቶ ተሰበረ። እሺ አለች ኤሊና በቀስታ። ከክፍሉ እየወጣች ነበር። እሺ ሄዳለሁ፣ ይቅርታ። በሩን ዘጋችው። ልቧ በኃይል እየመታ ነበር። ያቺ በቢስትሮ ውስጥ የነበረችው ስልታዊና ተንኮለኛ ልጅ አልነበረችም። ይህች አሁን ያየቻት የፈራችውን ኢዛቤላ ነበር።
ወደ ምሽጉ ልብ ውስጥ ባልጠበቀችው ብቸኛ ክፍል ውስጥ ገብታ ነበር። አሁን ወደ ቤት የመጣው አርተርን ለማግኘት ወደ ታች ወረደች። ሚስተር ቶርን ላነጋግርህ እፈልጋለሁ። ምንድነው? የሆነ ነገር ሰበረች? በሁለተኛው ፎቅ ላይ ባለ አንድ ክፍል ውስጥ ፒያኖ እየተጫወተች ነበር። እኔን ስታይኝ ልክ የመንግስት ሚስጥር ያገኘው ይመስል ደነገጠች። የአርተር ቶርን ፊት ነጣ። በግልጽ እየተዘዋወረ ራሱን ለማረጋጋት እጁን ግድግዳው ላይ አደረገ። የሙዚቃ ክፍሉ ሲል በለሆሳስ ተናገረ። ከእናቷ ወዲህ እዚያ ገብታ አታውቅም ነበር። ምን? ኤልኖር ባለቤቴ፣ እሷ ፒያኖ ተጫዋች ነበረች። ይህ እሷ ክፍል ነበር። እሷ ከሞተች በኋላ ዘግቼዋለሁ። ቁልፉ ያላት አይመስለኝም ነበር። እዛ እንደምትገባ አላወቅኩም ነበር። ቁልፉ ብቻ አይደለም ያላት፣ ኤሌና ቀጠለች። ቁርጥራጮቹ ወደ ቦታቸው እየገቡላት ልምምድ እያደረገች ነበር እና በጣም ጎበዝ ናት። አርተር በጣም ጎበዝ ናት፣ ግን ደግሞ በህመም ውስጥ ናት እና ያ ክፍል ሁሉም ነገር የሚኖርበት ቦታ ነው። አርተር ኤሌናን ተመለከታት። አይኖቹ ባዶ ነበሩ። እኔ አስቤ የነበረው እሱን ክፍል በመዝጋት ወደፊት እንድትራመድ የምረዳት መስሎኝ ነበር። ይህን ሁሉ ጊዜ እዚያ ብቻዋን ነበረች። የሙዚቃ ክፍሉ መገኘት ሁኔታውን ለወጠው። አርተር ተደናግጦ ኤሌና ከኢዛቤላ ጋር በጉዳዩ ላይ እንድትወያይ ግልጽ ፍቃድ ሰጥቷት ነበር። ነገር ግን ኢዛቤላ ርቃ ነበር። የታመመች መስላ ከክፍሏ መውጣት አልፈለገችም። የምሽጉ ግድግዳዎች እንደገና ቆሙ። ከበፊቱ በበለጠ ሁኔታ ነበር። ቪክቶሪያ ቶርን ይህንን ስንጥቅ እንደ እድል ተመለከተችው። ከ3 ቀናት በኋላ ባልታሰበ ሁኔታ ወደ ቤቱ መጣች። አርተር ለቤተሰብ እራት እንዲገኝ ተገዶ ነበር። ኤሌና በወጥ ቤት ውስጥ ኢዛቤላን ቢያንስ የተወሰነ ሾርባ እንድትጠጣ ለማሳመን እየሞከረች ሳለ ቪክቶሪያ ገባች። ጥሩ፣ በጣም ጥሩ፣ ተአምር ሰሪዋ ወደ ምግብ አጉራሽነት ተቀይራለች። ቪክቶሪያ ፌዘች። ከሳህን ውስጥ አፕል እየወሰደች ነበር። ሚስ ቶርን ይህንን ወደ ኢዛቤላ እየወሰድኩ ነበር አለች ኤሌና። ድምጿ ገለልተኛ ሆኖ ነበር። አትድከሚ፣ አትበላውም። አታላይ መሆንሽን በደንብ ታውቃለች። ቪክቶሪያ አፕሉን ባህር ሸሚዟ እጅጌ ላይ አሻሸችው። ታውቂያለሽ፣ አርተር ባንቺ በጣም ተደንቋል። እድገት እያመጣሽ ይመስሏል። ግን እኔ በትክክል ምን እንደሆነ አውቃለሁ። ምንድነው? ኤሌና ጠየቀች። ለመሸበር ፈቃደኛ ባለመሆን ነበር። ያቺ ልጅ የምትወደው ብቸኛው ነገር ላይ በድንገት ደረሽበት። የእናቷ ሙዚቃ፣ ርካሽ የሆነ የስሜት ማታለያ። አሁን ደግሞ ስለተደረሰባት በሯን ዘግታብሻለች። ጨዋታው አብቅቷል ውዴ። ከአቅምሽ በላይ በሆነ ነገር ውስጥ ነሽ። እኔ ጨዋታ እየተጫወትኩ አይደለም፣ ኤሌና መለሰች። ሁሉም ሰው ጨዋታ እየተጫወተ ነው ስትል ቪክቶሪያ ተናገረች። ድምጿን ዝቅ አድርጋ ነበር። እሷን እየረዳሻት ይመስልሻል? አንቺ ዝም ብለሽ በረጅም የተስፋ መቁረጥ ዝርዝር ውስጥ ያለሽ ሌላ ሰው ነሽ። ገንዘቡን ትወስጃለሽ፣ እናም ትወድቂያለሽ። ልክ እንደ ሌላው ሰው ትይጃለሽ። ኤሌና የንዴት ስሜት ተሰማት። ያንን ነው የምትፈልጊው? እሷ ብቻዋን እንድትሆን ነው የምትፈልጊው? የቪክቶሪያ አይኖች ወደ ባዶነት ተቀየሩ። እኔ የምፈልገው ለእህቴ ልጅ የሚበጀውን ነው። ያ ደግሞ መረጋጋት እንጂ ጊዜያዊ በስሜት የተጎዳ የኮሌጅ ተማሪን አይደለም። ከአፕሉ በጥንቃቄ ነከሰች። አርተር በሐዘንና በጥፋተኝነት ስሜት ታውሮ ማየት አልቻለም። እሷን መያዝ ለሚችል ለሚረዳት ሰው አሳልፎ መስጠት አለበት። ለአንቺ ነው? ኤሌና ተናገረች። አዎ፣ እኔ እኮ ቤተሰቧ ነኝ። አሁን ከዚህ ሂጂ፣ ግን ይህንን በደንብ ወቂ። እየተከታተልኩሽ ነው። ስትሳሳቺ መሳሳትሽ ደግሞ አይቀርም። ትርምሱን ለማጽዳት እኔ እዛ አገኛለሁ። ማስፈራሪያው ግልጽ ነበር። ቪክቶሪያ ዝም ብላ የምትጨነቅ አክስት ብቻ አልነበረችም። አርተር እስኪወድቅ ድረስ የምትጠባበቅ አውሬ ነበረች፣ የልጁን ቁጥጥር ለመያዝ። ኤሌና ደግሞ ከሷ ጋር የተያያዘውን ከፍተኛ የጥበቃ ፈንድ ተጠራጠረች። እናም ሄደች። ቁርጠኝነቷ ጠነከረ። ይህ ሁሉ ስላስቸገረች ልጅ ብቻ አልነበረም፣ እሷን ስለመጠበቅ ነበር። የኢዛቤላን በር አንኳኳች። ኢዛቤላ፣ ኤሌና ነኝ። ሾርባውን እዚህ ውጪ ትቼዋለሁ። አክስትሽም እዚህ አለች። ስለዚህ መደበቅ ከፈለግሽ ይገባኛል። እሷ በጣም አስፈሪ ነች። ከውስጥ ትንሽ የትንፋሽ ድምፅ ሰማች። ኤሌና በሩ አጠገብ ግድግዳውን ተደግፋ ተቀመጠች። ታውቂያለሽ አለች። እኔም ወድቅ ይመስላታል።
ምናልባትም ልክ ሊሆን ይችላል። በሩ በትንሹ ተከፈተ። ኢዛቤላ በስርቆት ተመለከተች። እሷ በጣም ጨካኝ ናት። አዎ የአንድ መገለጫ ሊሆን ይችላል። ኤሌና ፈገግ አለች። ከአቅሜ በላይ እንደሆነ ነገረችኝ። እኔ ስለ አባትሽ ገንዘብ ግድ አይሰጠኝም። አይ ይሰጥሻል። እሺ ይሰጠኛል። ብዙ ገንዘብ ነው። ግን እዚህ የመጣሁት ለገንዘቡ አይደለም። እዚህ የመጣሁት ችግር ፈጣሪ ልጅ መሆን ምን እንደሚመስል በደንብ ስለማውቅ ነው። ኢዛቤላ በሩን ሙሉ በሙሉ ከፈተችው። አንቺ? አዎ እናቴ ስትሄድ አባቴ 2 ስራ መስራት ነበረበት እና እኔ ጥሩ አልነበርኩም። ሁልጊዜ ተናዳጅ ነበርኩ። ጸብ ጭር ነበር። ነገሮችን ሰባብር ነበር። ሁሉም ሰው ልክ እንደኔ እንዲጎዳ ፈልግ ነበር። ከዛ ምን ሆነ? ኢዛቤላ በሹክሹክታ ጠየቀች። ጎረቤት ሚስስ ስኮልቭ የናፍታሊንና የነጭ ሽንኩርት ሽታ የሚሸታቸው አሮጊቷ አሩሳዊት፣ እሳቸው እኔን ለማስተካከል አልሞከሩም። ዝም ብለው ብቻ አብረውኝ ተቀመጡ። ቼዝ መጫወት አስተማሩኝ እና ሁሉ ጊዜ መጥፎ ነገር ባደረኩ ቁጥር ዝም ብለው በተረጋጋ ሁኔታ ይመለከቱኝና ያ በጣም ከፍተኛ ድምጽ ያለው እንቅስቃሴ ነው። ብልህ አይደለም፣ ብልህ የሆነውን እንቅስቃሴ ለማድረግ ሞክሪ ይሉኝ ነበር። ኤሌና ተመለከተቻት። አክስትሽ እሷ በጣም ከፍተኛ ድምጽ ያለው እንቅስቃሴ እያደረገች ነው፣ ግን አንቺ ከሷ ትበልጫለሽ። ታዲያ ብልህ የሆነው እንቅስቃሴ ምንድነው? ኢዛቤላ የቪክቶሪያ ከፍተኛ ሳቅ ወደሚሰማበት ኮሪደር እየዞረች ተመለከተች። እሷ ለአባቴ ስካልፖን እንዲሰራ ለሼፉ የነገርኩት እኔ እንደሆንኩ ነገረችው። ስካልፖ እንደምጠላ ታውቃለች። እኔን አስቸጋሪ ለማስመሰል እየሞከረች ነው። ያ እውነት ነው? አዎ፣ ሁልጊዜ እንደዚህ ታደርጋለች። ለሰራተኞቹ ምክር ትሰጣለች። ኦ ኢዛቤላ ያንን የሚያሳክክ የካሽሚር ሹራብ ትወዷለች ትላለች። ወይም ደግሞ ኢዛቤላ ደማቅ ቀለሞች ያስጨንቋታል ትላቸዋለች። ከዚያም እኔ ስናደድ አባቴን አየህ፣ ተመልከት በሚል እይታ ትመለከቷለች። ኤሌና ራሷን ነቀነቀች። ድሩ ካሰበችው በላይ የተወሳሰበ ነበር። ቪክቶሪያ ሰራተኞቹን ማበላሸት ብቻ ሳይሆን በንቃት ኢዛቤላን እያበላሸች ነበር። እሷ ራሷ እንደሚያሳስባት የምትናገረውን ባህሪ እያመረተች ነበር። ስለዚህ ብልህ የሆነው እንቅስቃሴ ኤሌና ተናገረች። አለመናደድ ነው። ወደ ራት እንውረድ። አይ አልፈልግም። አውቃለሁ፣ ግን እርካታ እንዲሰማት አናደርግም። ደግሞም አንድ ሐሳብ አለኝ። ኤሌናና ኢዛቤላ ወደ መመገቢያ ክፍሉ ገቡ። አርተር እፎይታ የሚታይበት ይመስላል። ቪክቶሪያ ተገረመች። ኢዛቤላ ውዴ ደህና ነሽ? በጣም ተጨንቄ ነበር ስትል ቪክቶሪያ በግብዝነት ተናገረች። ደህና ነኝ አክስቴ ቪክቶሪያ፣ ኢዛቤላ መለሰች። ቦታዋን ያዘች። ዋናው ምግብ ቀረበ። ኦ በጣም ድንቅ ነው ቪክቶሪያ በደስታ ተናገረች። ልክ እናትሽ ታደርገው እንደነበረ ይህ ያንቺ ፍጹም ምርጫ እንደሆነ ለሼፉ ነግሬዋለሁ ኢዛቤላ። አርተር ደነገጠ። ኤልኖርን በምግብ ጠረጴዛ ላይ መጥቀስ የተከለከለ ነገር ነበር። ኢዛቤላ ደረቀች። ኤሌና አውሎ ንፋሱ ሲሰበሰብ የተጨመቁትን ቡጢዎች፣ የጠነከረውን መንጋጋ ማየት ትችል ነበር። ይህ ወጥመድ ነበር። ኢዛቤላ ከተናደደች ቪክቶሪያ ታሸድፋለች ማለት ነው። ኤሌና የኢዛቤላን አይን አየችው። ብልህ እንቅስቃሴው። ኢዛቤላ በጥልቀት ተነፈሰች። ቢላዋንና ሹካዋን አነሳች። በእውነቱ አክስቴ ቪክቶሪያ አለች። ድምጿ ፍጹም የተረጋጋ ሆኖ። እናቴ ይህንን ምግብ ሰርታው አታውቅም። በጣም ትጠላው ነበር። ሁል ጊዜ የምታዥው አንቺ ነበርሽ። ቪክቶሪያ ከንፈሯን ነከሰች። የግዳጅ ፈገግታ በፊቷ ላይ ታየ። አርተር ከልጁ ወደ ቪክቶሪያ ተመለከተ። በእድገት ላይ ያለ የመረዳት ብልጭታ በአይኖቹ ውስጥ ታየ። ኤሌና ፈገግታዋን በናፕኪኗ ሸፈነች። የመጀመሪያው ምዕራፍ በድል ተጠናቋል። ነገር ግን ቪክቶሪያ ኤሌናን በጠረጴዛው ማዶ ስትመለከታት አይኖቿ ከእንግዲህ ንቀት ብቻ አልነበሩም፣ በታሰበበት ጥላቻ የተሞሉ ነበሩ። ጨዋታው አሁን በትክክል ተጀምሯል። በቪክቶሪያ ላይ የተገኘው ትንሽ ድል ለኤሌና ከኢዛቤላ ጋር አዲስ አይነት ግንኙነትን ሰጣት። እምነት ደካማ ነበር፣ ግን እዚያ ነበር። ኢዛቤላ ማውራት ጀመረች። ስለ ጥልቅ ነገር አልነበረም፣
ስለ ክፍሎቿ፣ በትምህርት ቤት ስላለ አንድ ደንቆሮ ልጅ፣ ኢታሊያ ክሮኒክስ ስለምትለው የምትወደው ግራፊክስ ኖቨል መጽሐፍ አወራች። ኤሌና ሄዳ የመጀመሪያውን ቅጽ ገዛች። እያነበብሽ ነው? ኢዛቤላ ጠየቀች። አዎ፣ በኮማንደር ቫሌሮን ላይ የደረሰው ሴራ ይመጣል ብዬ አልጠበቅኩም ነበር፣ ኤሌና ተናገረች። እውነተኛና ንጹህ ፈገግታ በኢዛቤላ ፊት ላይ ታየ። ይህ ለውጥ አደረገባት። ለሰከንድ ያህል ልክ እንደ ተራ የ10 ዓመት ልጅ እንድትመስል አደረጋት። ፒያኖ ግን አሁንም በቤት ውስጥ ያለ ትልቅ ችግር ሆኖ ቀጥሏል። የሙዚቃ ክፍሉ በር ተዘግቶ ቆይቷል። አባትሽ? አለች ኤሌና አንድ ቀን ከሰዓት በኋላ ነበር። በቀስታ ጠየቀቻት። የእናትሽ ክፍል እንደሆነ ነግሮኛል። ኢዛቤላ ፈገግታ ጠፋ። ስለዚህ አንቺም ልክ እንደሷ ፒያኖ ትጫወቻለሽ? አላውቅም፣ ኢዛቤላ ዞር ብላ መለሰች። እኔ ያን ያህል ጎበዝ አይደለሁም። ኢዛቤላ፣ ባለፈው ቾፒን እየተጫወትሽ ነበር። ያ ደግሞ ጎበዝ እንደሚያሰኝሽ እርግጠኛ ነኝ። እሷ ፍጹም እንደሆን ትፈልግ ነበር፣ እኔ ግን አይደለሁም። ኤሌና ሶፋው ላይ አጠገቧ ተቀመጠች። ከእናትሽ ጋር ምን ሆነ? ኢዛቤላ ደርቃ ቀረች። ከፈረስ ላይ ወደቀች። አደጋ ነበር። ይህንን ሁሉም ሰው ያውቀዋል። ግን አንቺ እዚያ ነበርሽ አይደል? ኤሌና ጠየቀቻት። በውስጧ እየገመተች ነበር። ኢዛቤላ ፈጠጠችባት። ፊቷ እንደ አመድ ሆነ። እንዴት አወቅሽ? እኔ ዝም ብዬ ገምቼ ነው። ኢዛቤላ መንቀጥቀጥ ጀመረች። አዎ ነበር። በዌስት ቸስተር ባሉ በጋጣዎች ውስጥ ነበርን። እሷ አዲስ ላይ ልታሳየኝ ፈለገች፣ በጣም ትልቅ የሆነ። እኔ ግን ማየት እንደማልፈልግ ነገርኳት። ነግሬያታለሁ። አንዴም ባዘለላ በጉንጯ ላይ ወረደ። አሰልቺ እንደሆነና ወደ ቤት ሄጄ ቪዲዮ ጌም መጫወት እንደምፈልግ ነገርኳት። እያለቀሰች ነበር። ቃላቱ ዝም ብለው መፍሰስ ጀምረዋል። አዘነች። አንድ ጊዜ ብቻ ኢዛቤላ፣ አንድ ጊዜ ተመልከችኝ አለችኝ። ይህንን አንድ ጊዜ ብቻ። እኔ ደግሞ እንደምጠላት ነገርኳት። ያንን ደንቆሮ ፈረሷን ከኔ በላይ እንደምትወደው ነገርኳት። ኦ ኢዛቤላ አለችና ሳቀች። አንቺ ትንሽ ጭራቅ፣ እንደተሳሳትሽ አረጋግጥልሻለሁ። እና እሷ ለዝላዩ ሄደች። ፈረሱ ተሰናከለ፣ ወደቀ እና እሷ ከዛ በኋላ አልተነሳችም። ኤሌና ልጅቷን አቀፈቻት። ኢዛቤላም አልተቃወመችም። ኤሌና ላይ ተጠመጠመችባት። ትንሹ ሰውነቷ በ2 ዓመት ታፍኖ በቆየ ሐዘን በኃይል ይናወጥ ነበር። ፈጽሞ አልተነሳችም ስትል በኤሌና ትከሻ ላይ አንሾካሾከች። እና ለሷ የተናገርኩት የመጨረሻ ቃል እጠላሻለሁ የሚለውን ነው። እውነት እንዳልሆነ እናትሽ ታውቃለች፣ ኤሌና መለሰች። የራሷም ድምጽ እየጎረነነ ነበር። አይ አልተረዳሽም፣ ይሄ የኔ ጥፋት ነው። በቀብሩ ላይ አክስት ቪክቶሪያ ነግራኛለች። የአባትሽ ልብ ተሰብሯል፣ ለዚህ ድርጊትሽ በፍጹም ይቅር አይልሽም ብላኛለች። የኤሌና ደም ቀዘቀዘ። ቪክቶሪያ እና አባቴ፣ እሱ ስለሷ አያወራም፣ ክፍሏንም ዘግቶታል፣ ስሟን እንኳን አይጠራም። ምክንያቱም እኔን ስለሚወቅሰኝ ነው። በጣም ይጠላኛል። እሱ ልክ ነው፣ እኔ ነኝ። ይህ ነበር እንግዲህ መርዙ፣ የሁሉ ነገር ማዕከል የሆነው። ዝም ብሎ ሐዘን ብቻ አልነበረም። የቪክቶሪያ የተተከለ እና በአርተር ዝምታ ውስጥ እንዲመረቅዝ የተደረገ ጥልቅና መርዛማ የጥፋተኝነት ስሜት ነበር። ኢዛቤላ ዋሽታሻለች፣ ኤሌና ተናገረች። ወደ ኋላ ሳብ ብላ አይኖቿን ተመለከተች። ቪክቶሪያ ውሸታም ናት። ግን አባዬስ? አባትሽ እሱ ፈሪ ነው፣ ኤሌና ቆም ብላ ተናገረች። እንዲህ ማለት አትችም፣ እውነት ነው። እሱ በገዛ ሐዘኑ በጣም ስለተሰበረ ያንቺን ሐዘን ማየት አልቻለም። ዝም የሚለው አንቺን ስለሚወቅስሽ አይደለም። ዝም የሚለው ስሟን ካልጠራ የማይጎዳ ስለሚመስለው ነው። ግን ተሳስቷል እና እኛ እንደተሳሳተ እንነግረዋለን። አይ አልችልም። ትችያለሽ። እሷ እንድታሸንፍ አንፈቅድም። ይህንን ባንቺ ላይ እንድታደርግ አንፈቅድላትም። ኤሌና ስልኳን አንስታ ወደ አርተር ደወለች። አርተር፣ አሁኑኑ ወደ ቤት መምጣት አለብህ። ኤሌና፣ እኔ በስብሰባ መካከል በመካከለኛው ምስራቅ የሰላም ድርድር ላይ ብትሆን እንኳን ግድ አይሰጠኝም። ኢዛቤላ ትፈልጋለች።
አሁኑኑና ዘጋችበት። ከ5 ደቂቃ በኋላ አርተር ቶርን በድንጋጤ ፊቱ ነጭ ሆኖ ወደ ቤቱ መጣ። ምንድነው የተፈጠረው? ተጎዳች? ምን ሆነ? ሳሎን ውስጥ አገኛቸው። ኢዛቤላ ሶፋው ላይ ተቀምጣለች። ፊቷ በለቅሶ ቀልቶና አብጦ ነበር። ኤሌና እንደ ዘበኛ ፊት ለፊቷ ቆማ ነበር። ምንድነው ይሄ? አርተር ጠየቀ። አንድ ነገር ልትነግር ትፈልጋለች አለች ኤሌና። እናንተ ማዳመጥ አለብህ። አርተር ልጁን ተመለከተ። ኢዛቤላ ምንድነው? ኢዛቤላ ኤሌናን እያየች ተንተባተበች። ኤሌናም በራስ መተማመን እንዲኖራት ራሷን ነቀነቀችላት። እኔ ነኝ የገደልኳት ኢዛቤላ በሹክሹክታ ተናገረች። የአርተር ፊት ተጨማደደ። ምን? ስለምን እያወራሽ ነው? እናቴን። ኢዛቤላ ስቅስቅ ብላ አለቀሰች። እንደ ጠላኋት ነገርኳት እና ወደቀች። የኔ ጥፋት ነው። እኔን እንደምትወቅሰኝ አውቃለሁ። አክስት ቪክቶሪያ እንዳለችው። ቪክቶሪያ? የአርተር ድምፅ አደገኛ በሆነ ሹክሹክታ ወጣ። በልጁ ፊት ተንበረከከ። ኢዛቤላ እኝ ቪክቶሪያ ምንድን ነው ያለችሽ? በፍጹም ይቅር እንደማትለኝ ልብህን እንደሰበርኩት ነግራኛለች። አርተር ቶርን ጥልቅ ከሆነ የስቃይ ስሜት የተነሳ ድምፅ አወጣ። ኤሌናም ፊቷን ማዞር ነበረባት። ልጁን አቅፎ ፊቷን በፀጉሯ ውስጥ ደበቀ። አምላኬ ሆይ ኢዛቤላ፣ አይደለም፣ ያ ሁሉ አደጋ ነበር። ከባድ መጥፎ አደጋ ነበር። በፍጹም ያንቺ ስህተት ሊሆን አይችልም። ይልቁኑ የኔ ጥፋት ነው። እኔ እዚያ መሆን ነበረብኝ። እኔ ግን ቢሮዬ ውስጥ ነበርኩ። ለአንድ ሰከንድ እንኳን አንቺን ወቅሽሽ አላውቅም። ግን እኮ ክፍሏን ዘግተኸዋል። ስለሷም አታወራም። ምክንያቱም እኔ ሞኝ ነበርኩ። ድምፁ ተንቀጠቀጠ። አስቤ የነበረው ያንን በማድረግ አንቺን የምጠብቅሽ መስሎኝ ነበር። እኔ እቃዎቿን ማየት አልቻልኩም። ሙዚቃዋንም መስማት አልቻልኩም። ምክንያቱም በጣም ይጎዳ ነበር። ኢዛቤላ፣ በጣም አዝናለሁ። አንቺ ጥፋተኛ አይደለሽም። ለ2 ዓመታት ለመጀመሪያ ጊዜ አባትና ልጅ ቢሊነርና የሱ ችግር ሳይሆኑ ዝም ብለው የሚያዝኑ ቤተሰብ ሆኑ። በቀዝቃዛውና በደረቁ ሳሎን ውስጥ እርስ በርስ ተቃቅፈው አብረው አለቀሱ። ኤሌና በዝምታ ወጣች። ለነሱ ቦታ መስጠት ነበረባት። ወደ ወጥ ቤት ሄዳ ሻይ አፈላችላቸው። እጆቿ ይንቀጠቀጡ ነበር። የማይቻለው ነገር ይህ ነበር። ስለ መርሃ ግብር ወይም ስለ ዲሲፕሊን አይደለም፣ ቁስሉን ስለ ማከም ነበር። በኋላ በዚያው ምሽት አርተር ኤሌናን አገኛት። አይኖቹ ቀልተዋል፣ ግን ቀለል ያለ ይመስል ነበር። እኔ ድምፁ እየጎረነነ ጀመረ። ላመሰግንሽ ቃላት የለኝም። አይ አታመስግነኝ፣ ኤሌና መለሰች። ዝም ብለ አታቁም ብቻ። ይህ ገና መጀመሪያ ነው። ኢዛቤላ ትፈልግሃለች፣ አውቃለሁ። እጁን ወደ ኪሱ ሰደደ። ይሄ እንዲኖርሽ እፈልጋለሁ። አንድ ቁልፍ ሰጣት። ትንሽ ያጌጠ የናስ ቁልፍ ነበር። የሙዚቃ ክፍሉ ቁልፍ ነው። ይጠቅማል ብዬ አስባለሁ። በዚህ ቤት ውስጥ እንደገና ሙዚቃ የሚኖርበት ጊዜ የደረሰ ይመስለኛል። ሁለታችሁም እዚያ እንድትሆኑ እፈልጋለሁ። ክፈችው። እሷ ቀድሞውኑ ቁልፉ አላት። ኤሌና ፈገግ አለች። ግን ይሄኛው ይሻላል። የሚቀጥሉት ሳምንታት ከረጅም መራራ ክረምት በኋላ እንደመጣ ጸደይ ነበሩ። አርተር በኤሌና ግፊት በካላንደሩ ላይ የኢዛቤላን ጊዜ መገደብ ጀመረ። እናም አከበረው። በየምሽቱ አብረው ራት ይበሉ ነበር። ወደ ፓርክ ይሄዳሉ። እሷ በኮንሱላ ላይ ስትጫወት እንኳን በከባድ ሁኔታ ተቀምጦ ይመለከታት ነበር። እና የሙዚቃ ክፍሉ በሩ አሁን ሁልጊዜ ክፍት ነበር። ኢዛቤላና ኤሌና ብዙ ሰዓታትን እዚያ ያሳልፋሉ። በልጅነቷ ጥቂት ትምህርት የወሰደችው ኤሌና ቀላል ዜማዎችን ትጫወት ነበር። ኢዛቤላም እየተበሳጨች ታርማት ነበር። እንዴት እንደሚደረግ ለማሳየት ጣቶቿ በቁልፎቹ ላይ ይበሩ ነበር። ለመጀመሪያ ጊዜ ኢዛቤላ ሌላ ሰውን እያስተማረች ነው። በራስ የመተማመን ስሜቷ እያደገ መጥቷል። አሁን ተናጋሪ ናት። አሁን አሽሟጣጭ ናት። ግን ምንም አይነት መርዝ የለም። አርተር አንድ ምሽት ከበሩ ቆሞ ሲመለከት በአይኖቹ ውስጥ እንባ ነበረ። የኤሌናን እይታ ይዞ በከንፈሩ ብቻ አመሰግናለሁ አላት። ቪክቶሪያ ቶርን በግልጽ ጠፍታ ነበር። በጨዋነት ግን በቁርጠኝነት ከቤቱ እንዳትመጣ ተደርጋለች።
ከሷ በኩል ያለው ዝምታ ለኤሌና ከዛቻዎች በላይ የሚያስደነግጥ ነበር። እንደሷ ያለች ሴት ዝም ብላ ሽንፈትን እንደማትቀበል ታውቃለች። እና መጥረቢያው የወደቀው ሐሙስ ቀን ነበር። ኤሌና ወደ ቤቱ ስትመጣ አንድ እንግዳና ከባድ ከባቢ አየር አገኘች። ሰራተኞቹ ወጥ ቤት ውስጥ ተሰብስበው በሹክሹክታ እያወሩ ነበር። ምን እየተፈጠረ ነው? ኤሌና ዋናዋን የቤት አስተዳዳሪ ማርያን ጠየቀቻት። ማርያ ብዙውን ጊዜ ተግባቢ የሆነችው ሴት አይኗን ከአይኗ ጋር አላገጣጠመችም ነበር። ሚስተር ቶርን በቢሮ ውስጥ ነው፣ አንቺን ማየት ይፈልጋል እና ሚስ ቪክቶሪያም ከሱ ጋር ናት። አንድ ቀዝቃዛ ድንጋጤ በኤሌና ላይ ፈሰሰ። ወደ ቢሮ አመራች። በሩ ክፍት ነበር። አርተር ከጠረጴዛው ጀርባ ቆሟል። ፊቱ ልክ እንደ ድንጋይ ደርቋል። ቪክቶሪያ በቆዳ ወንበሩ ላይ ተቀምጣለች። የሐዘኔታ መልክ እያሳየች ነበር። ኤሌና በሷ ላይ ካየቻቸው ሁሉ እጅግ አስፈሪው መገለጫ ይሄ ነበር። ኤሌና ግቢ አለ አርተር። ድምፁ ላይ ምንም አይነት ስሜት አይነበብም ነበር። ምን ተፈጠረ? ኢዛቤላ የት ናት? ቪክቶሪያ መለሰች። ክፍሏ ናት። ድምጿ በሐዘኔታ እንደተሞላ ነው። እንደምትገምቺው በጣም አዝናለች። ለምን? ምንድነው የተፈጠረው? ኤሌና ጠየቀች። ኤሌና ዛሬ ጠዋት በመኝታ ክፍሌ ውስጥ ካለው ካዝና አንድ የጠፋ ነገር አለ። የአልማዝ አንገት ሐብል ነው። የኤልኖር የነበረ። የኤሌና ልብ ቆመ። ምን? የእሷ ተወዳጅ ነበር። ቪክቶሪያ አከለች። የአንገት ሐብሉ የእሷ ተወዳጅ የአንገት ሐብል ነበር። እኔ አልገባኝም። ቆይ ይሄ ከኔ ጋር ምን ግንኙነት አለው? አርተር የተጎዳ ይመስል ነበር። እንደ ጠፋ ሳውቅ ሰራተኞቹን ጠየቅኩ። ማንም ግን ያየ አልነበረም። ግን ቪክቶሪያ የሆነ ነገር ማረጋገጥ እንዳለባት ተሰማት። ወደ ዋናው መግቢያ አዳራሽ እንደነበርሽ አውቃለሁ ውዴ፣ ቪክቶሪያ ተናገረች። ደግሞም አንቺ ሰራተኛ አይደለሽም። ትመጫለሽ፣ ትሄጃለሽ። እኔ ዝም ብሎ መጥፎ ስሜት ተሰማኝ። ስለዚህ ትላንት እዚህ ትተሽው በሄድሽው የጃኬት ኪስ ውስጥ ተመለከትኩኝ። ጎንበስ ብላ በአርተር ጠረጴዛ ላይ አንድ ነገር አስቀመጠች። ትንሽ ነጭ የወረቀት ትኬት ነበር። በሎወር ኢስት ሳይድ ከሚገኝ ቤት መያዣ ሱቅ ውስጥ የተሰጠ ትኬት። የትላንት ከሰዓት በኋላ ቀን አለው አለ አርተር። ድምፁ በጣም ዝቅ ብሎ ነበር። ወደ ሱቅ ደወልን። የአንገት ሐብሉ እዚህ አለ። ኤሌና መተንፈስ አልቻለችም። አይ ይሄ እኔ አይደለም። ከዚህ በፊት አይቼው እንኳን አላውቅም። እኔ ምንም ነገር ከዚህ አልወሰድኩም። አርተር ይሄንን ማመን አለብህ ኤሌና አለ እና በድምጽ ውስጥ ያለው የተስፋ መቁረጥ ስሜት ልክ እንደ አካላዊ ድብደባ ተሰማት። አርተር እሷ በጣም የምታሳምን ሴት ናት። ቪክቶሪያ ቆማ አርተርን በፍቅር እየነካች ተናገረች። ይህ ድንጋጤ እንደሆነ አውቃለሁ። በሷ ማመን ፈልገ ነበር። ሁላችንም በሷ ማመን ፈልገን ነበር። ግን እሷ ከሌላ ዓለም የመጣች ናት። ፈተናው ያ የአንገት ሐብል ከ1 ሚሊዮን ዶላር በላይ ያወጣል። አጓጊ ነው። የኤሌና ድምፅ በንዴት ተንቀጠቀጠ። አንቺ ነሽ ይሄንን ያደረግሽው። ቪክቶሪያ ደነገጠች። እጇን ወደ ደረቷ ወሰደች። እኔ ለምን እንደዚህ ያለ ነገር አደርጋለሁ? እኔን ለማስወገድ ስለፈለግሽ። አርተር ከአንቺ ውጪ ማንንም ማመን እንደሌለበት ለማረጋገጥ። አንቺ ነሽ ያንን እዛ ያስቀመጥሽው። አርተር ይህች ልጅ አብዳለች፣ ቪክቶሪያ ተናገረች። ድምጿ የበለጠ ጠንካራ ሆኖ ነበር። እንደዚህ ነው ሁሉም የሚያደርጉት። ይክዳሉ፣ ወደ ሌላ ሰው ያዘዋውራሉ። ይሄ የተለመደ ነገር ነው። እኔ እንደማስበው ግን ፖሊስ መጥራት ያለብኝ ይመስለኛል። ፖሊስ? ኤሌና በሹክሹክታ ተናገረች። እውነታው አናቷ ላይ ሲወድቅ ደነገጠች። ስርቆት፣ ወንጀል። አርተር፣ ኤሌና ተማጸነች። ወደሱ ዞራ እየኝ፣ እኔ ይሄንን እንደማላደርግ ታውቃለህ። እኔ ኢዛቤላ እኛ እድገት እያሳየን ነበር። ያ የሱ አካል ነው። የአርተር ድምፅ ቀዝቃዛ ሆነ። እምነታችንን ማግኘት፣ የልጄን እምነት ማግኘት፣ ከዛ እኔን መዝረፍ። አይ አርተር እባክህ፣ ያ ትኬት እንዴት ኮቴ ውስጥ እንደገባ እንኳን አላውቅም። እኔ እዛ አላስቀመጥኩትም። የደህንነት ካሜራዎች አሉ፣ ማየት ትችላለህ። አይቻለሁ። አርተር ድምፁ በሐዘን ከበደ። በመኝታ ክፍል ውስጥ ያለው ካሜራ ከስራ ውጪ ነበር። የኔትወርክ ስህተት። ለ2 ቀናት ምንም አልቀረጸም።
እርግጥ ነው አልቀረጸም። ቪክቶሪያ በጣም ጠንቃቃ ነበረች። አርተር፣ ቪክቶሪያ ወተወተችው። ይህ በጣም የሚያምነው ግን ለኢዛቤላ ደህንነት ሲባል መደረግ አለበት። በዚህ ቤት ውስጥ ተራ ሌባ ሊኖር አይችልም። አርተር ኤሌናን ተመለከታት። ፊቱ በደመ ነፍስና በቀዝቃዛው ማስረጃ መካከል ያለ የትግል አውድማ ነበር። ስልኩን አነሳ። አይ አለ፣ ፖሊስ አልጠራም። ከእንግዲህ አገልግሎትሽ ግን አያስፈልገንም። እባክሽን ሂጂ። የቤቴን ቁልፎች መልሽልኝ። እኔ የአንገት ሐብሉን ጉዳይ ፈተዋለሁ። እያባረራት ነበር። አላሳሰራትም፣ ግን እያባረራት ነው። ያደረኩት ይመስለዋል ኤሌና አሰበች። አይምሮዋ ደንዝዞ ነበር። ከሁሉ ነገር በኋላ ሌባ እንደሆነች ያስባል። እንባ በፊቷ ላይ ፈሰሰ። ስለ ስራው ወይም ስለ ገንዘቡ አልነበረም፣ ስለ ክህደቱ። ቪክቶሪያ በመጨረሻም ማሸነፏ ነበር። እሺ ኤሌና በሹክሹክታ ተናገረች። ቁልፎቹን ከቦርሷ አወጣች። ጠረጴዛው ላይ አስቀመጠቻቸው። እኔ አላደረኩትም እና ለኢዛቤላ ንገራት። ዞር ብላ ከቢሮ ወጣች። ዝም ብለው በሚያወሩት ሰራተኞች መካከል አልፋ ከቤቱ ወጣች። የሊፍት በሮች ተዘጉ እና ግድግዳውን ተደግፋ ወደቀች። አንዲት ከባድ የለቅሶ ድምፅ አመለጠቻት። ኤሌና በሚቀጥለው ቀን በጭጋግ ውስጥ አሳለፈች። በትንሽና ዝም ባለችው አፓርታማ ውስጥ ተቀመጠች። ባዶነት ተሰማት። በኢዛቤላ ረገድ ተሸንፋለች። ቪክቶሪያ እንድታሸንፍ ፈቅዳለች። የበሯ ደውል ተደወለ። በጥብቅና በንዴት ነበር። ችላ አለችው። እንደገናም ተደወለ። በመጨረሻም ኢንተርኮሙን ነካች። ሄዱልኝ! በሩን ክፈች አንቺ ደንቆሮ! በረዶ ነው! ኢዛቤላ ነበረች። ኤሌና አስገባቻት። ከአንድ አፍታ በኋላ ልጅቷ በሩ ላይ ብቻዋን ቆማ ነበር። ፊቷ በብርድና በንዴት ቀልቶ ነበር። ኢዛቤላ፣ ቆይ እንዴት እዚህ ልትመጪ ቻልሽ? አሁን እኮ ትምህርት ቤት ነው መሆኑ የነበረብሽ። ታክሲ ይዤ ነው የመጣሁት። ኢዛቤላ አልፋት እየገባች መለሰች። አባቴ በጣም ሞኝ ነው፣ አክስቴ ደግሞ ውሸታም ናት። ኤሌና ፈጠጠች። አንቺ እኔ እንዳደረኩት አታስቢም አይደል? አይ እኔ እንደዛ አላስብም። መስረቅ ከፍተኛ ድምጽ ያለውና ከባድ እንቅስቃሴ ነው። እሷ የምታደርገው አይነት ነው። እኔ ዝም ብዬ ፒያኖ የምጫወት ልጅ መስያት ነበር። የአባቴ ልጅ መሆኔን ግን ረስተዋለች። ምን ማለትሽ ነው? ኢዛቤላ ከቦርሳ ውስጥ ላፕቶፕ አወጣች። እኔ ኮደር መሆኔን ረስተዋለች። ሰራተኞቹን ለመሰለል ከወራት በፊት የራሴን ድብቅ ካሜራዎች አዘጋጅቼ ነበር። አክስት ቪክቶሪያ ዋናውን የደህንነት ካሜራ ለማጥፋት በጣም ብልህ ነበረች፣ ግን የኔን ካሜራ አላወቀችውም እና የኔ ካሜራዎች ወደ ግል ክላውድ ይልካሉ። ጣቶቿ በፈጣን ሁኔታ ተንቀሳቀሱ። ላፕቶፑን አዞረችው። ኤሌና ልቧ እየመታ ተመለከተች። ከመጀመሪያው ቪዲዮ ከ2 ቀናት በፊት ቪክቶሪያ ቢሮ ውስጥ ሆና ላፕቶፑን በመጠቀም በአርተር መኝታ ክፍል ውስጥ ያለውን ካሜራ ስታጠፋ ያሳያል። ሁለተኛው ደግሞ በዚያ ጠዋት የኮት ማስቀመጫውን ያሳያል። ቪክቶሪያ ዙሪያውን ስታይና ነጩን ትኬት በኤሌና ቦርሳ ኪስ ውስጥ ስታስገባ በግልጽ ያሳያል። ወጥመድ አዘጋጀችልኝ፣ ኤሌና ተናገረች። አዎ፣ እና አሁን ብልህ የሆነውን እንቅስቃሴ እኛ እናደርጋለን። ከአንድ ሰዓት በኋላ አርተር ቶርን በንዴት ፊቱ ነጭ ሆኖ ወደ ኤሌና አፓርታማ መጣ። ኢዛቤላ፣ አንቺ እዚህ ምን ታደርጊያለሽ? ተመልከት። ኢዛቤላ ላፕቶፑን እያዞረች ጠየቀችው። አርተር ተመለከተ። የቪክቶሪያን የታሰበበት ክህደት አየ። ያዘጋጀችውን ወጥመድ ተመለከተ። ፊቱ ከግራ መጋባት ወደ ነጭና ቀዝቃዛ ንዴት ተቀየረ። ይሄንን ለማየት የሚያስፈራ ነበር። ለአንድ ደቂቃ ያህል ምንም አልተናገረም። ብልህ እንቅስቃሴ ነው አባዬ፣ ኢዛቤላ በሹክሹክታ ተናገረች። አርተር በቀስታ ራሱን ነቀነቀ። ብልህ እንቅስቃሴ። በዚያ ምሽት ቪክቶሪያ የተሰበረውን አርተር እንደምታገኝ በመጠበቅ ወደ ቤቱ መጣች። ነገር ግን አርተርን፣ ኢዛቤላንና ኤሌናን ሳሎን ውስጥ ይጠብቋት አገኘች። አርተር፣ እሷ እዚህ ምን ታደርጋለች? ቪክቶሪያ ተንተባተበች። እሷ ምስክር ናት ቪክቶሪያ አለ። ድምፁ አደገኛ በሆነ ሁኔታ የተረጋጋ ሆኖ ነበር። የምን ምስክር? ፖሊስ መጥራት አለብህ። ይህች ልጅ ወንጀለኛ ናት። ልክ ነሽ። በእርግጥ ፖሊስ መጥራት አለብኝ። አርተር የኢዛቤላን ታብሌት አነሳ። ግን መጀመሪያ ይህንን የማሳያችሁ ይመስለኛል
መጫወቻውን ተጫኑ። የቪክቶሪያ ፊት ዝልፍልፍ አለ። የገዛ ወንጀሏን ስታይ ፊቷ ነጣ። እኔ ይሄንን ያደረኩት ለቤተሰቡ ብዬ ነው በሹክሹክታ ተናገረች። ኢዛቤላን ለመጠበቅ የመጨረሻ ሙከራዬ ነበር። ከእሷ ለመጠበቅ እሷን ለመጠበቅ ብለሽ ነው ያደረግሽው? አርተር ድምፁ እንደ ብረት ጠንካራ ሆኖ ጠየቀ። ልጄን በጥፋተኝነት ስሜት መርዘሻታል። ንጹህ ሴትን ወጥመድ ውስጥ ከተሻል። አሁን ከዚህ ውጪ አርተር፣ እባክህ አሁን ከቤቴ ውጪ። ጠበቆቹ ያገኙሻል። እኔን ወይም ልጄን እንደገና ለማግኘት ከሞከርሽ እነዚህን ቪዲዮዎች ለዲስትሪክት ሰጣለሁ እና ለሕግ ፊት አቀርብሻለሁ። ቪክቶሪያ ተሸንፋና ባዶ ሆና ዞር ብላ ሸሸች። በሩ ተዘጋ። ጥልቅ ዝምታ ሰፈነ። አርተር በአፍረት ወደ ኤሌና ዞረ። ይቅርታ የሚለው ቃል አይበቃም። አንቺን መውቀሴ ይቅር የማይባል ድርጊት ነው። ስለኔ አትጨነቅ። ኤሌና በቀስታ ኢዛቤላን እያየች ብቻ እንዳልኩ ዝም ብለህ አታቁም። ይህ ገና መጀመሪያው ነው። እሷ ትፈልጋለች። አርተር ሁለቱንም ያዳነችውን ልጁን ተመለከታት። አውቃለሁ። በጥልቀት ተነፈሰ። በሚስቴ ስም አዲስ ፋውንዴሽን እጀምራለሁ። የኤሌና ቶርን ፕሮጀክት ችግር ውስጥ ላሉ ልጆች የሙዚቃና የጥበብ ፕሮግራሞችን ይደግፋል። በህመም ምክንያት መጥፎ ባህሪ ለሚያሳዩ ልጆች። የኤሌናን አይኖች ተመለከተ። እንዲያስተዳድረው ደግሞ ሰው እፈልጋለሁ። በትክክል የሚረዳ ሰው፣ በከፍተኛ ድምጽ ባለው እንቅስቃሴና በብልህ እንቅስቃሴ መካከል ያለውን ልዩነት የሚያውቅ ሰው። ስራው ያንቺ ነው ኤሌና፣ ግን ከፈለግሹ ነው። ኤሌና እሱን ተመለከተች እና ፈገግ ላለ ማለት የምትሞክረውን ኢዛቤላን አየች። የእንባ ስሜት፣ የማልቀስ ስሜት ተሰማት። ግን በዚህ ጊዜ ሀዘን አይደለም። አዎ በትክክል እቀበለዋለሁ። ከ6 ወራት በኋላ ኤላና ወደ ቤቱ ገባች። ከእንግዲህ አስተናጋጅ አልነበረችም። ነገር ግን የሙሉ ጊዜ የድህረ ምረቃ ተማሪና የፋውንዴሽኑ ዋና ዳይሬክተር ነበረች። የሙዚቃውን ድምጽ ተከትላ በሩ ክፍት ወደ ሆነው ክፍል ሄደች። አርተር ፒያኖ ላይ ተቀምጦ ቀለል ያለ ቤዝ ላይን እየተጫወተ ነበር። ከሱ ጎን የኢዛቤላ ጣቶች በቁልፎቹ ላይ ይጨፍሩ ነበር። ውስብስብና ውብ ዜማን እየተጫወቱ አብረው እየተጫወቱ ነበር። የተዝረከረከ በስህተት የተሞላ ግን ፍጹም። አርተር አያትና ፈገግ አለ። ኢዛቤላም አይኖቿን አዞረች፣ ግን እሷን ፈገግ ብላ ነበር። ቆየሽ ብላ ጮኸች እና አባዬ አንተ ደግሞ ድምጽ ወርዷል፣ እንደገና ከመጀመሪያው አድርገው። ኤሌና በሩን ተደግፋ ስትመለከታቸው የማይቻለው ነገር ቀድሞውኑ መፈጸሙን አወቀች። ገንዘብ ችግሮችን አይፈታም ይላሉ፣ ግን ያ ሙሉ በሙሉ እውነት አይደለም። ገንዘብ የኢዛቤላን ሀዘን ሊያክም አልቻለም። እናም ለአርተር ከልጁ ጋር ግንኙነቱን ሊገዛለት አልቻለም። ነገር ግን አስተናጋጇ ኤሌና ሚለር ነበረች። በጣም ዋጋ ያለው ምንዛሬ ገንዘብ አለመሆኑን ያሳየቻቸው እሷ ነበረች። እሱ መረዳዳት ነው። መረዳት፣ በሰው ቦታ ሆኖ ማሰብ፣ ከችግሩ በስተጀርባ ያለውን ሰው ለማየትና ትክክለኛ ጥያቄዎችን ለመጠየቅ ድፍረት መኖር። ቪክቶሪያ በስግብግብነት ተገፋፍታ ነበር። ኤሌና ግን በመረዳት ተገፋፍታ ነበር። እሷ የቢሊየነሩን ልጅ ዝም ብላ አልያዘችም። ራሷን ጨምሮ የተከበረ ቤተሰብን ፈወሰች። ውድ ቤተሰቦቻችን የዛሬው ታሪካችን ይህንን ይመስል ነበር። እስኪ ታሪኩን እንዴት አገኛችሁት? ምንስ ተማራችሁበት? ኤሌና አስተናጋጇ ጥያቄውን መቀበሏ ትክክል ነው ብላችሁ ታስባላችሁ? እናንተ እንደዚህ አይነት ሁኔታ ውስጥ ብትገቡስ ምን የምታደርጉ ይመስላችኋል? እስኪ ሐሳብ አስተያየታችሁን ኮሜንት ላይ ጻፉና እንወያይበት። እዚህ ድረስ ካያችሁትና ከጨረሳችሁትም ጨርሻለሁ እያላችሁ ንገሩን። ታሪኩ ለብዙ ሰዎች እንዲደርስና እንዲማሩበትም ላይክና ሼር አድርጉት። እንደዚህ አይነት አስደናቂ ታሪኮችን በየቀኑ ወደ እናንተ የምናደርስበትን የዩቲዩብ ቻናላችንን እስካሁን ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። አዳዲስ ታሪኮች ሲለቀቁ እንዳያመልጣችሁ የደውል ምልክቱን ተጫኑ። እናመሰግናለን። እንወዳችኋለን። ቸር ቆዩን።